በምሽት ለሽንት መነሳት ለማቆም ከመተኛቱ በፊት ይህንን ያድርጉ። በምሽት ለሽንት እየተነሱ የሚቸገሩ ከሆነ ይህንን በጥንቃቄ እንዲያዳምጡ እፈልጋለሁ። ለአብዛኛው ሰው ችግሩ የፊኛ ችግር ወይም የዕድሜ መግፋት አይደለም። እንዲሁም ውሃ መቀነስ ለአብዛኛው ሰው መፍትሄ አይሆንም። ትክክለኛው ችግር ሰውነቱ የሽንት ምርትን ወደሚያዘገይበት የምሽት ሁኔታ ናይት ታይም ሞድ መቀየር ሲገባው ይህ መቀየሪያ ስዊች ሳይሰራ ሲቀር ነው። ለዚህ ነው ሰዎች በምሽት በተደጋጋሚ ለሽንት የሚነቁት። ዛሬ በሰውነት ውስጥ ያልበራውን የምሽት ሁኔታ መቀየሪያ ምን እንደሆነና በየቀኑ ለሽንት እንዳይነቁ የሚያደርጉ ቀላል የ5 ደቂቃ መፍትሄ አጋራችኋለሁ። ብዙ ሰዎች በምሽት ለሽንት የመነሳት ችግር እንዳለባቸው ይናገራሉ። ወደ ሐኪሞቻቸው ሲሄዱ የሚሰጧቸው ብቸኛ ምክር ማታ ውሃ አትጠጡ የሚል ነው። ይህንንም ሞክረውት እንኳን አሁንም በምሽት ለሽንት ይነሳሉ። በቀን ውስጥ ኩላሊታችሁ ደምን ለማጣራትና ሽንትን ለመስራት ያለማቋረጥ ይሰራል። በምሽት ግን ሌላ ነገር መከሰት አለበት። ጨለማ ሲሆን አንጎላችን ሜላቶኒን የተባለ ሆርሞን ማምረት ይጀምራል። ሜላቶኒን የእንቅልፍ ሆርሞን ተብሎ ይታወቃል። ነገር ግን በሰውነት ውስጥ ብዙ ሚናዎች አሉት። ከእነዚህ ሚናዎች አንዱ ኤዲኤች አንቲዲዩሬቲክ ሆርሞን የተባለውን ሌላ ሆርሞን እንዲመረት መርዳት ነው። ኤዲኤች በምሽት ለኩላሊቶቻችሁ ውሃውን ይዘቆይ፣ ሽንቱን አወፍረው እናም ምርቱን ቀንስ የሚል ምልክት ይልካሉ። በዚህም ምክንያት አብዛኛው ሰው ለሽንት ሳይነቃ ከ6 እስከ 8 ሰዓት መቆየት ይችላል። ነገር ግን በምሽት በተደጋጋሚ ለሽንት ለሚነቁ ሰዎች ይህ ስርዓት ተበላሽቷል። ለዚህም 4 ዋና ምክንያቶች አሉ። አንደኛ፣ የሰውነት ውህደት መዛባት። የመጀመሪያውና ዋናው ምክንያት ይህ ነው። ያልተስተካከለ የእንቅልፍ ሰዓት ሲኖር ወይም በሕይወታችሁ ውስጥ ከፍተኛ ውጥረት ስትረስ ሲኖር በሰውነታችን ውስጥ የሜላቶኒን ምርት አሰጣጥ ይስተጓጉላል። ይህ ደግሞ በምሽት የኤዲኤች ሆርሞን መለቀቅ ላይ ተጽዕኖ ያሳድራል። በውጤቱም ኩላሊታችሁ ወደ ምሽት ሁኔታ አይገባም። ልክ እንደ ቀኑ ሁሉ ሽንት ማምረታቸውን ይቀጥላሉ። ሁለተኛ፣ በሰውነት ውስጥ ከፍተኛ የመቆጣት ኢንፍላሜሽን መኖር። በሰውነት ውስጥ ከፍተኛ የመቆጣት ስሜት ካለ ኢንፍላማቶሪ ሳይቶኪንስ እብጠት የሚያስከትሉ ሳይቶኪን የተባሉ ንጥረ ነገሮች ይመረታሉ። እዚህ ንጥረ ነገሮች በምሽት መወገድ አለባቸው። ነገር ግን በቀን ውስጥ ሰውነታችን ከመጠን በላይ መቆጣት ካመረተ ኩላሊት ላይ ያሉት የኤዲኤች ሆርሞን መቀበያዎች ሪሴፕተርስን ያውካቸዋል። በዚህም ምክንያት ኤዲኤች ሆርሞን ከኩላሊት ጋር ተጣብቆ መልእክት ማስተላለፍ አይችልም። በዚህ ምክንያት ኩላሊቶቻችሁ የሆርሞኑን ትዕዛዝ ስለማያገኙ ወደ ምሽት ሁኔታ መግባት አይችሉም። ሶስተኛ፣ በእንቅልፍ ወቅት የደም ስኳር አለመረጋጋት። ይህ አብዛኛውን ጊዜ የሚከሰተው በእራት ሰዓት የተቀነባበሩ ምግቦችን ፕሮሰስድ ፉድ ወይም ቀላል ካርቦሃይድሬት ስንመገብ ነው። እዚህ ምግቦች በአንድ ጊዜ ከፍተኛ ስኳር ወደ ደም ውስጥ ስለሚለቁ ሰውነታችሁ ይህንን ለማስተካከል ከፍተኛ የኢንሱሊን መጠን ያመርታል። ነገር ግን ሰውነታችሁ ስኳርን ዝቅ ለማድረግ በሚያደርገው ጥረት ከመጠን ያለፈ እርማት ኦቨር ኮሬክሽን ውስጥ ይገባና በምሽት የደም ስኳራችሁ በጣም እንዲቀንስ ያደርጋል። በዚህ ጊዜ ስኳርን ከፍ ለማድረግ ኮርቲሶልና አድሬናሊ የተባሉ ሆርሞኖች ይመረታሉ። እዚህ ሁለት የውጥረት ሆርሞኖች የኤዲኤች ሆርሞን ምርትን ያግዱታል። ኩላሊታችሁም ወደ ምሽት ሁኔታ መግባት አይችልም። ይህ የስኳር ህመምተኛ ቢሆኑም ባይሆኑም ሊከሰት ይችላል። አራተኛ፣ የፈሳሽ አጠቃቀም ሰዓት መዛባት። ችግሩ በቀን ውስጥ የምትጠጡት የፈሳሽ መጠን ሳይሆን የምትጠጡበት ሰዓት ነው። በመሸ ጊዜ ወይም ዘግይተው ብዙ ፈሳሽ የሚጠጡ ከሆነ ኩላሊቶቻችሁ በምሽት ብዙ ሽንት እንዲያመርቱ ይገደዳል። የ5 ደቂቃ የምሽት መፍትሄ። ይህን ችግር አሁን በምነግራችሁ ቀላል የምሽት መመሪያዎች ማስተካከል ትችላላችሁ። አንደኛ፣ የምሽት መብራትን መቆጣጠር። ከመተኛቱ 90 ደቂቃ በፊት
መብራቶችን ደብዛዛ አድርጉ። በምሽት ደማቅ ብርሃንን ያስወግዱ። ላፕቶፕ ወይም ስልክ የምትጠቀሙ ከሆነ ናይት ሞድ ላይ አድርጉት፣ ምክንያቱም ደማቅ ብርሃን የሜላቶኒን ምርትን ስለሚያግድ ነው። ብርሃን ሲቀንስ ግን ሜላቶኒን ይመረታል። ይህም ኩላሊታችሁን የሚያዘው ኤዲኤች ሆርሞን እንዲለቀቅ ይረዳል። ሁለተኛ፣ ከመተኛቶ በፊት ስኳሮን ያረጋጉ። ከመተኛቶ ከ60 እስከ 90 ደቂቃ በፊት ፕሮቲን ያለበት ትንሽ መክሰስ ይሰዱ። ለዚህም ምርጡ አማራጭ አንድ እጅ የዱባ ፍሬ ፓምከን ሲድ ነው። ካልሆነ ደግሞ 5 ወይም 6 የለውዝ ፍሬዎችን መጠቀም ይችላሉ። ይህ በምሽት የስኳር መጠን ድንገት እንዳይቀንስ ይረዳል። ሶስተኛ፣ የሁለት ጊዜ ሽንት ስልት። ይህ በኩላሊት ሕክምና ክሊኒኮች ውስጥ በጣም የታወቀ ዘዴ ነው። መጀመሪያ ከመተኛቶ ከ30 እስከ 60 ደቂቃ በፊት ሽንት ቤት ሂዱ። ከዛም ልክ አልጋ ላይ ለመተኛት ስትሉ ለሁለተኛ ጊዜ ሽንት ቤት ሂዱ። ይህ ቀላል እርምጃ ለብዙ ሰዎች ትልቅ ለውጥ አምጥቶላቸዋል። የሚቀጥለውና አስፈላጊው እርምጃ አብዛኛውን የፈሳሽ ፍጆታውን በቀን ውስጥ መውሰዶን ማረጋገጥ ነው። ይህ ማለት አብዛኛውን ውሃ ወይም ፈሳሽ የሚጠጡት በጠዋትና በከሰዓት ይሁን። ከመተኛቶ ከ2 እስከ 3 ሰዓት በፊት የፈሳሽ አወሳሰዶን ይቀንሱ። በመተኛው ጊዜ ግን ጥቂት ጉንጭ ውሃ ብቻ ለመጠጣት ይሞክሩ። በመጨረሻም በቀን ውስጥ በምግብ ውስጥ መቆጣትን የሚቀንሱ አንቲኢንፍላማቶሪ ነገሮችን ማካተቶን ያረጋግጡ። በምግብ ውስጥ እንደ እርድ ወይም ዝንጅብል ያሉ ቅመሞች ይጠቀሙ። ወይም ደግሞ ኦሜጋ 3 የሚሰጡ ቅባታማ ዓሳዎችን ይመገቡ። ይኸው ነው። እነዚህን ቀላል እርምጃዎች ከመተኛቶ በፊት ካደረጉት በምሽት ለሽንት የሚነሱበት ጊዜ በከፍተኛ ሁኔታ ይቀንሳል። በእርግጥ ይህ በአንድ ቀን ውስጥ አይለወጥም፣ ምክንያቱም ሰውነቶ ዲስ አይነት ምልክቶችን መልመድ ስላለበት ነው። ይህንን መመሪያ ዘወትር ከተከተሉ ከ1 እስከ 2 ሳምንት ባለው ጊዜ ውስጥ ውጤቱን ማየት ይጀምራሉ። ስለዚህ የምሽት ሽንት ችግር ሁልጊዜ ከፊኛ ጋር የተያያዘ አይደለም። ይልቁንም ሽንቶን ከሚቆጣጠሩት የሆርሞን ምልክቶች ጋር የተያያዘ ነው። በእነዚህ ሆርሞኖች ላይ ከሰሩ በችግሩ ላይ ከፍተኛ መሻሻል ያያሉ። በእነዚህ ችግሮች ላይ ከሰሩ በችግሩ ላይ ከፍተኛ መሻሻል ያያሉ። በእርግጥ ይህ ቪዲዮ የሕክምና ምክርን አይተካም። ስለዚህ ሽንት ሲሸኑ ህመም፣ የማቃጠል ስሜት ወይም ደም ካሉት የግድ በአካል ሐኪም ዘንድ ቀርበው ምርመራና ምክር ማግኘት አለቦት። ዛሬ ብዙ ሰዎች የሚያስቸግራቸውን የምሽት ሽንት ችግር የሚቀንስ ቀላል የምሽት ልምድ አጋራዋችሁ። ይህን ለ1 ወይም ለ2 ሳምንት ሞክሩትና ያያችሁትን ለውጥ በኮሜንት መስጫው ላይ አጋሩኝ። ቪዲዮውን እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ አድርጉት፣ ቻናሌን ሰብስክራይብ ያድርጉ። እንዲሁም መረጃው ይጠቅማችኋል ለምትሏቸው ሌሎች ሰዎች አጋሩት። እስከሚቀጥለው ጊዜ ደህና ይሁኑ።